እንግዲህ ስሜ ስማቸው አድማሴ ይባላለሁ። ጠዳ ቀበሌ ነው ተወልጄ ያደግኩት። እንግዲህ በአካባቢው ሕግ መምሪያ መጥቶ የመከላከያ ሰራዊት የምትሰለጥኑ ብሎ ሲናገር እኛም በፍላጎት ገብተናል። ስንፈልግ የኢትዮጵያ ሰራዊት መከላከያ ሰራዊት ሲለን ትክክል፣ አዎ እኛም አንደኛ መሬት የለንም፣ ወጣቶች ነን፣ መተዳደሪያ የሆነናል የሚል ደሞዛችን እየበላን ሀገራችን ብናስከብር ይሻላል የሚል ነው እኔ እንደራሴ። አሁን ደግሞ እንደዛ ብለን አርነ ስልጠናው እንደዚህ ወር ነው ይላል፣ እንደዚህ 3 ወር፣ እንደዚህ 6 ወር እያለ ነው ወሰደን። ከዛ ከወሰደን በኋላ 3 ወር ነው ብሎ አስረዳን። ወርስ እንትን ጧለኝ ከዛ 3 ወር ነው ተብለን ተነገርን። ያንን በ3 ወሩን በተስፋ ይዘን እየሰለጠን እያለን 2 ወር እንደሆነና እዛ ላይ ያው እንግዲህ ሀገራችን ተወራለች። ጁንታ የሚባል ሽፍታ ሀገሪቱን እናቶቻችን ጡታቸውን እየቆረጡ ወንዱም ብሉትን እየቆረጡ እየደፈሩ ያላግባብ እንደዚህ እያደረጉ ስለሆነ አሁን ስልጠናው ይበቃኔ ወደ ግንባር መሄድ አለባችሁ ብሎ አስረዳን። እዛ በ4ኛ ቀናችን መሳሪያ መጣ ተባለ። ዛሬ ሰጠነ በኋላ ወደዚህ ጉዞ አርጎ አደረ። እዛ በ5 ይኸው በ4 ሰዓት አምጦ ከተተነ በኋላ ወደ ኋላ የሚል ሰው ካለን ጭንቅላቱን አፍርሸምጥ ነው ቀጥታ መሞትም መግደልም አለብህ አለ። እኛ የምናየው ነገር የለም። እዛ ደግሞ 50 አለቃና 10 አለቃ በኋላችን ሆነው እንዳትተኩሱ ተኩሱ ሳለ እንዳትተኩስ ነግሬሃለሁ፣ ብትተኩስ አንገትክን ነው የምልህ እያለ ደግሞ ያነ እስቲ ወደ ኋላ ትሉና ብሎ አሰልፏል። ደግሞ ይሄኛው ደግሞ እንደዛ ይለናል፣ ምሽግ ስራ ዝም ብለህ ስንንቀሳቀስ ልንመታልን ይበልህ ምን ሆነ የሚመታ ዝም ብለህ አምጣ ምሽግ ስራ። ድንጋይ እየተነሳነ እየወደቅነ እያለ ያን እየሰራነ ተኙ ይለናል። አንዴ እንተኛለን። ጠብቅ የሚመጣውን አጣገብ ሲመጣ ግንባሩ እንድትለው ጠብቅ እነሳለሁ ትል ነግሬሃለሁ። እንደዛ እየተባለ ያው መቼም እንዳኑል የለም። ቀኑ አለ። ቀኑ 12 ሰዓት ሆነ። 12 ሰዓት ሲሆን ያው እነሱ ለካ ሾልከው ወደዋል። እኛ እዛች ተደፍተና ያለ ሻለቃው ከኋላ ነው ያለ። አሁን እነሱ ወደዋል ከተሳፍረው ወደዋል። 10 አለቃውና 50 አለቃው ራሱ እንዴት ብሎ ወጥቶ እንደሄደ እኔ ራሴ ያላየሁት። እዛ የካንኩን ድምፅ ሰማ። ካንኩ እየዞረ ለራሱ እዛ ሲዞር ነገርማ ያው ታፈነን ሙተን የለ እንደው እንደዚህ ያደረገ በሚል ለማዛሪያ ያው ብዙም አልፎ ወዷኔ ብዙ ሰራዊት ወጧል። እኔም ተከትዬ ከወጣው ጥርጊያው ደረስኩ። በኋላ ምን ሩጭ አላመልጥ እሱ በኋላ አንገትክን ነው የምልህ እያለ እንደገናም ደግሞ የራሳችን አስተሳሰብ እያቆራረጠ እንዴት ብለን ነው የምንዋጋ? ማን ጋር ነው የምንዋጋ? እንዴት ብዬስ ነው ወደ ግንባር የምቀጥለው የሚለውን አማራጭ ለራሴ እዛው ላይ እንደቆምኩ ወሰንኩና ዝም ብዬ እኔ እጅ መስጠት አለብኝ። እጅ ከሰጠው ነው ግድ ነው አይመጣኝ፣ ቢገለኝ ይግደለኝ ይቁረጥ ብዬ ለራሴ ቆምኩ። በኋላ 3 ናቸው አንዱ በዛ ሆኖ በ3 አማካይ ሆኖ እጅ ስጥ አሉኝ። እሺ መሳሪያን ብቻ ይዣል ሻንጣዬ ነው ወደ ላይ ያደረኩ። ከዛ ላይ መሳሪያን ጣልኩ። እዛ አንደኛው ና ብሎ ወደዛ ይዞኝ ሄደ፣ ወሰደኝ። በቃ አይዞ ችግር የለም አይዞ ምንም አትሆንም አይዞ እንኳን እጅ ሰጠ አልሰጥም ብለህ ሆንኩ መትቼ ነበር ምናምን እያለ እሱ ማለት ዛሬም በዛም የተያዙትም ወደኔ በዛ ያሉትንም እንደ ተሰባሰብን። እነሱም እየጨመሩ ብዙ ሰው ሆነ። እዛ 6 ነው 7 ነው የነበርና ዛሬ ደግሞ በአንድ ቦታ ደግሞ እንደዚህ ደግሞ 5-6ቶችን ደግሞ ይዘው መጡ። እንደዛ ሆነን ተሰባሰብነ። ያው እንግዲህ እየገደሉ ሌሊት ነው ያው መቼም ያው በየተራ እያወጡ እየገደሉን ነው። እኔ ራሴ ውሳኔ እዛ አይዟችሁ አንዱ ድጋር ወይ መድኃኒዓለምን ያው አይዞ አደንግ ምንም አልመታችሁ አትሞቱ ከኛስ እናንተ ናችሁ እድለኛ። እኛ እዚህ ጫካ እየተንከራተትን እናንተ ወደ ህግ ነው የምትሄዱ፣ ምን ችግር የለም። እሱ ፈታ ነው
በሚል እኛም ተስፋ አድርገን ዛሬ እንዳይነገ የለም ነጋ እዛ ይህንን ልጅ ተሸክመን ያው ጉዞ ያደረግን እዛ በመታወቂያችሁ ምናምን ስጡና አሉና ሰጠን። እዛ መታወቂያችን ሰጠነ። ለእኔ አዙረው ሰጡ። አይተው መታወቂያውን አይተው እየሰጡንም አለ እንዲህ ዝም ብለው በዋዛም ዝም ብለው ይዘውት የቀራለ። እዛ እንደዛ ብለን መጣነ። እዛ ውሃም ኮቸሮም ምናምንም ሰጡን። አይዟችሁ ችግር የለም አይዟችሁ ውሃ ሰጡን። ያንን ጠጣነ፣ ኮቸሮም በላነ፣ ዋልነ። እዛ በ7 ሰዓት ነው 8 ሰዓት ላይ ልጁንን ተሸከሙና ሄዱ አሉን። ተሸክመን መጠን ደግሞ መንገድ ላይ አደር። እዛ መንገድ ላይ አድረን ደግሞ በበነየው ደግሞ ተሸከሙና መኪና እየጠበቀን ነው እንዳሉና ተሸክመን እስከ መኪናው ሰጥልየው መጣነ። አሁንም ከመጣንም ደግሞ በደንብ በሰላም በበጎ ነው የተቀበላችሁና የምንጠጣው የምንበላው አላጣነ። በደንብ ደስ የሚል ነው። እግዚአብሔርን እንደው በእውነት እኔ ስመጣ ራሱ እንደዚህ አይነት አስተሳሰብ በህይወቴም ቆርጬ ነው የመጣው። ያው እስካሁንም ውላ አድራለሁ የሚል አስተሳሰብ የለኝም ነበር እና የተመሰገነ ይሁን። ያው መቼም አለን 3 ልጆች ወድቀዋል፣ ግን ማን እንደሆኑ ራሱ አላወቅኳቸው። የኛ ናቸው፣ እኛ ክፍለ ጦር ናቸው። 3 ልጆች በግንባሬ እኔ በእነሱ በኋላ ላይ ሰድ ወድቀው እና አንዲቱ ደግሞ ከኋላ የሴት ናት፣ እግሯን ተመትታ እና ያለኝ አንድ ልጅ ስጠይቀው ስትለፈልፍ ሰምቻታለሁ። በእኔ አላየኋትም። ግን የሚያነሳቸው የለም ሰው ለራሱ አሁን አዲስ ወጣት ነው። አሁን ምን የመጣ ለራሱ ነው ራሱ ብን ነው እንጂ ምኑን ሳውቆት ማንስ አንስቶ ማንንስ ትክ ብሎ አይቶ ዝም ብሎ እኮ እንደው ህፃን ነው ጠቅልሎ ያለው። እንደዛ ብለን ያው በእኔ ብቻ 2 ሰዎች ወድቀው ጠልቀው ብልጽግናማ የደም ብልጽግናና የግድያ ብልጽግና ነው። ምን ላይ ያለን ብልጽግና ማለት አገሪቱ እንድታድግ አገሪቱ እንድታፈራ ነው። ይዘነው የነበረውን ገንዘብ የራሱ እያወደመ ከእጅ ወዳፍ አጠናናው። እውነት እኔ እንደ እውነት 3 ዓመት ማለት እንግዲህ 6 ዓመት ማለት ነው። ሌትና ቀን እየቆጠር ነው። አንድ ሰው ካልበላ መኖር አይችልም። ቤተሰብ ያለው ሰው በጣም ተቸጋሪ ነው። የያዝነውን እንኳን ልንጨምር የያዝነውን እየለቀቅን ያለን። ሀገር እየወደመ የሰው ልጅ እየጠፋ ወጣቱ ያለ እድሜው እየተቀሰፈ ነው ያለ። አሁን እንደ እውነት ነው የምልህ እኔ እንበይ ይመጣና አሁን የመጡ ልጆች ለጥቆ ወጣት ነው እንደው ዝም ብሎ አንድያቸውን የሚያምሩ ወጣት ናቸው፣ ግን የሚወጣው አይመስለኝም እኔ እንደራሴ። ምክንያቱም ያው እንደ ቤተሰብ እንደ ቀልድ አድርገው ነው ይዘውት ያለ። አንድ ነገር ሲተኮስም ደግሞ የሚያውቀው ነገር የለም። ይመታኛል ብሎ ማሰብ 2-3 ነው በአንድ ጥይት የሚመታ እና በጣም ችግር ነው እንጂ ያገኘነው ለውጥ የለም። እዚህ 3 ዓመት ውስጥ የሰው ሞት፣ የሰው ልቀት፣ የገንዘብ ውድመት ነው እንጂ ያገኘነው ለውጥ የለም። ስርዓትማ እንደው እውነት እንደው ሞት ይሻለኛል። አሁንም ድሮም ሞት ይሻለኛል። ከሱ ስርዓት ገብቼ መዛግድ ሞት ጌጥ ነው። ያው እግዚአብሔር ከማይቀረው ዓለም ነው መሞት ይሻለኛል እና እሱማ እንዳይቀጥል እንደራሴ አስተያየት እንዳይቀጥል ነው አሁንም ሐሳቤ ያለ። ለአማራ ወጣት ለኢትዮጵያ ወጣት መልእክት ማስተላልፎ ምንድነው? በወሬና በቡረጋንዳ አትመኑ። መቼም ሰው አይቶ ነው አይንመም ግልጽ ነው ወድመም ሽሽግ ነው የሚባል ነገር አለ። ስለዚህ እኛ ያየነው ታሪክ ስላለ ወጣቱ በእሳት እንዳይጠበስ እንዳይሰቃይ ለሞት እንዳይዳረግ ነው አሁን ምን ሐሳቤን የምገልጽ ያለ። ስለዚህ አሁንም ደግሞ ሀዛው ከሀገሩ ላይ ወገን ቢቀብረው ይሻላል። ዝም ብሎ ያለ አግባብ ያለ ስርዓት መጥቶ አሞራ ከሚበላው ዝም ብሎ ወድቆ ከሚቀር ጅብ ከሚበላው ሀዛው ሞቶ ከወገኑ ጋር ወገኑ አፈር ቢያለብሶ ይሻላል። እንት ልጆች ወድቀው ዝም ብለው አሁን በፊት የወደቁ ልጆች በመንገድ ላይ ስንመጣ ያየናቸዋል። ዝም ብለው ወድቀው በስብሰው ይቀራሉ።
ደሴ ጤጣ ሚኒሻ ጋር ቀላቀሉ። መጣን ሚኒሻ ጋር ሚኒሻው እዛ ተዛ ፊት እዛ የደረሱ ሚኒሾች እዚህ ሰልጥናችሁ ሀገር ቤት ይሄ ቴሌ ምናምን ተጠብቃላችሁ ሀገራችሁን ተጠብቃላችሁ አሏቸው። ሲሏቸው እዛኛ እንደገና ብለው አንቷቸው ሲያግባብተው ሲያውቁ በኋላ ላይ ወደዚህ ትሄዳላችሁ አላቸው። እኛ እነዲም አለ ሚኒሻው እነዲም ሲል እነዲም አሉ እንዴት ሆናችሁ ማከሪያ እነዲም እኛ ያላችሁ እንደዚህ ነው እንዴት አድርገን ነው ውጊያ የምንሄደው ሲሉ ግዴታ ትሄዳላችሁ አላቸው። እንዴት አድርገን ነው የምንሄደው እና በቃ ትሄዳላችሁ አንነዲም እዛ በቃ እዛው ኋላ እነዲም እያሉ ሲመራከው ተዙሪያ በህሪ ላይ በሁሉ ታፍኗል። መኪና ተርታው መጣ ይዞ ሄደ። እዛ ደረሰ። እዛ ሲደርስም እየጠፋ የገባ ሚኒሻ አለ አገር ቤት። ተዛ ሀር ድሬዳዋ ደረስ። ድሬዳዋ ስንደርስ ወታደሩ ፈርሷል። ሲፈርስ እዛ ሲደረስ ወታደሩ ጋር እንደገናኛ ፈርሰን ሾልከ መጣ መሳሪያ እንደተሰጠን ደሴ ስንደርስ 200 ሚኒሻ መሳሪያ ይዞ አገር ቤት ገባ እየተዋጋ አለፈ። እኛ እንደረሱብን መለሱኝ። ከዛ በቃ ተመለስኩ መጣሁ። ኮምቦልቻ ሕክምና እዛ መቱኝ። እንዴት ማን ይመታ ያለ የመታው እንትን ይሄ አጃቢ ምናምን ያቸው መቱኝ። ከዛ ለምንድን ነው የማትዋጋው መቱኝ። እዛ ሕክምና ተወሰገሳ ያት እዚህ ላይ ከዛ ተቀመጥኩ። አሁን ተዛ በመጣሁ በ6 ቀኔ ጓደኛዬ እጅ እንስታኝ ወደዚህ ሲያልሰው ወታደር ግማሽ ወታደርም ተዙሪያ እንደዚህ ከበው ይዟቸዋል። እኛ ግን ያለነው ከነሱ ፊት ነው። አልታዝንም። ወደ ኋላ መተን እጅ እንሰጥ ስንል ጓደኛዬ ሞተ። እኔ እጅ ሰጠ። እኔ አሁን አገሬ ቢገባ እንኳን ለዝርያ ይቀርቶ ለዴመኛዬ ማለት ነው እዚህ ውትድርና ስፋ እንደማይወጣ ነው የምመክረው። እንኳን ለዝርያ ለዝር ማንዝር ይቀርቶ በቃ ለዴመኛዬ አብረን የማይጠጣው ለተጣላ ሰው ለጠላት የመክሬ ነው እንትን ነው እና ጨርሻለሁ። ለምንድን ማለት እዚህ ስርፋ እሱ በሚለው መመሪያ እዚህ ውትድርና ስርፋ እንግባ ቢልኝ ማለት ነው ዳገቡ ብዬ ነው መክረው በቃ እንዲያገቡ። አሁን በሚሊሻ ተብሎ ነው የወጣው። አሁን ውትድርና አሁን መከላከያ የመጡ ሰዎች በቴሌቪዥንም አሳይተው በሁሉ ነገር አሳይቷቸው የመጡት። እኛ ግን ምንም ነገር ሳናይ ነው ሁሉ ነገር በቴሌቪዥን አሁን ይሄ ነገር ይደረጋል ያለ ተብሎ አሁን ነው የወጡት። እኛ ግን ተቀን ስራ ታፍነን ነው የወጣነው። በቃ ታፍነን የመጣው አሁን ከዚህ ስርፋ ወጥቻለሁ። አሁን ምንም አሁን አገር ሀቴ ቢኖር በቃ ጥላቶች ወጣ ነው ምክሬ እንትን ነው። መቼም እንዳይሰንበት የለበዛ ፍና አረንቃ የተጨፈረቅን ራሱ ራሽኑ እንዳስቀይት ምን በቃ አልተመቸን። ራሱ ተሰቃይተን ከዛ በኋላ መጨረሻ ላይማ አረ የሆነ ጌሾ አይነት ልብስ አለበሱና አረ አሁንማ ሌላ ቦታ ነው ብር የሚወጣው ምናምን ተባለ። ወዴት ሌላ ቦታ ነው አለና ዝም አልን። መቼም እኛ አናውቅም። አሁን እንዲያብለንማ መኪና ቀረበ። ወደ እንደምትሄዱ ወደ እንደምንሄድ ምናምን እንጃ የምትሄዱት እንግዲህ መኪና ቀርቧል። መኪናው ወደ ሀገራችን ሊሆን ይችላል ሲለና ጨልሞ ነበረ። ወደ 2 ሰዓት ተኩል ነበር መኪና ላይ ሲያሳፍሩን። ያ ተሳፍረን ምን መጣ በጨለማ ነው። አገር ምንም አላወቅንም። በቃና ወዴት አመቶ ደፋና ቡርቃ ደፋና። እዛ በኋላ ነጋ። እንዲህ ብንል ወለኔ እዛ ራቡም ጎደነ ራሱ። እዛ አንድ ተራርጦ እዛ ብስኩት ግድም ይዞ መጡ። ያቺ ብስኩት ለምን ትበቃና እዛ ቁርጥም ስለ የሚሰጥም የለም። ያቺ ማነሰሻ ግድ ከዛ በኋላ ላይ ደነገጥን። እዛ ልንጠፋ ሞከርን። ሙላው በሙሉ ዙሪያው በሙሉ ወታደር ፈጠረ። ስንወጣ ሊመቱን አይደለም። እንዴት እናድርግ? አሁን መታወቂያ ይዘናል። ዝም እንደማንም ብር ውስጥ ላይ ዳዋው ላይ ለብሰን እናመልጥ አልኩት። 3 ነን ብናየው በሙሉ ቆጥቋጦ በሙሉ መከላከያ ነው። ምንም ንዘና አዛ በኋላማ ምን ታረገው አንተ ዜና በዚህ ደረደረና በእንትን አንተ ዘይድ በሙሉ ጥልጥል አለ የመጣው ሰው በሙሉ በሉ እንግዲህ በኋላ በቃ የሆነ ጦርነት አለ እንግዲህ ተሰዋ አለፍክ ግባ
አለና አይጣለ ድረስ ነው በኋላ እየጎነጠ መከራ ያበለና ከዛ በኋላ ምን እንዲህ ብንለው ማምለጫ ነው እንዲህ ብንለው ማምለጫ ያለው ከዛ ያን ደግሞ እንትን ብስኩቱ ደግሞ ጥርስ ያበላል ይሄ ወላቃ ነው እንዴት እየልብለው በውሃ እያራስክብላል አለዛማ ፈቀድክ ድረስ እንግዲህ ለአንተ እየፈተፈትኩ ላበላህ ነው ያለ አለ እንደው አንደኔ ድውይ ነው ጥርሴ እንዴት አድርጌ ልበላ ነው ደግሞ የጨጓራ በሽታ አለብኝ አስሮጠኝ እንዴት አድርጌ አሁን ምን አድርጌ ነው አሁን ጉዳይ እንግዲህ ቀርሞ መታል አይ እዛ በኋላ ላይ እንግዲህ አማራጭ ያው እዚህ ደግሞ እኔው እንግዲህ እግዚአብሔር ሞት ብሏል እንግዲህ ያልወሰንኩትን ውሳኔ ያላሰብኩትን እቅድ በገንዘብ ቅደት እዚህ ደርሻለሁ ሞትኩ ነው ተመለስኩ ፈጣሪ ያውቃል ብዬ መጣል እዛ ቀላቀልና ሰነበቱና ይሄን ልብስ አመጡና ልበሳለሁ አልለብስ ይሄን አረጉም መቋሚ መከላከያ ሊያደርጉ ያድልናል እኮና ፈራው አልለብስ አረ ችግር የለም ኋላ አውልቀ ወደ ሀገር ስትሄድ አውልቀ ተጥለዋል አረ መጨረሻ ጊዜ አልለብስም ብዬ በእርግጫ ግድም ጎና ነፈው ለበስኩ አዎ ያንን መጥቶ እዛ በኋላ ለበስኩ ከዛ በኋላ ያው የተወሰነ ስልት ምናምን እያሳየው እንደ አዲስ ክፍለ ጦር ምናምን እያቋቋሙ 74ኛ እዛ እያረግነው ይሳለና እዛ ጠብቁ ምናምን በዚህ ያንን ጨርሰን በዚህ ጠብቁ ተብሎ 23ኛ ነው ምናምን ወደ ላይ ወጣልሽ ፊት በዚህ ምናልባሽ በዚህ ተቋርጦ የመጣ እንዳለ ጠብቁ ተብሎ ያና የዲፋው ውስጥ እኔ ራሱ እንዳይ ያልኩ ውስጥ ምድር ላይ ይቀበራል አፍሉ አንተ ቀና ብለህ ይላል ወደ ውስጥ ግባላል ብቻ ነው ቀንኛ ያው እዚህ ደረስነ እልሃለሁ እንግዲህ ወንድሜ እሱማ እኔ እንደዚህ ሲሉ ጁንታ ሲሉ ምን አይነት እንደኛ ሰው አይደሉን እንደው እነሱ በበለጠ ብዙ ነገር ያውቁልን ምንድነው ይሄን የሚሉ ጉዳይ በዚህ ምን እንደራሴ ህዝቡም ተቀባይነትም የለው በአብዛኛው ማለት ነው ይሄ መንግስት አካል በሙሉ እጅና ጓንት ያያረገው እንደሆነ እንጂ በሙሉ አርሶ አደር ውስጥ ያለው ህዝብ አላመነበት በመሰረቱ በዚህ ጉዳይ ቋንቋ በሚለው ነው እኔ እስካሁን ማውቀው በዚህ ጉዳይ ነው ልፈልግ እሱ ያፋጀማ ያ ምንም የተሻለ ሀምና ጀምሮ ያፋጀነ ያለ ሀምና 20 ጥቅምት 24 ጀምሮ ነው ይሄ ክስተት የተፈጸመ ከዛ ጀምሮ እስካሁን ምንም ሰላም የሌለበት ጉዳይ ነው ያፋጀነ ያለ እንደ ያላሰበውን ወጣት ዝም ብሎ ባረባ ነገር ስራ ላይ ያለ እንደዚህ የሆነ ገንዘብ ልሰጣቸው እያለ ነው እስካሁን ይሁን እያደረገ ያፋጀነ እንጂ መንግስቱ እንደማይጠቅመና እርግጠኛ ነኝ አፋጅቶ ዝም ብሎ ሊጠፋ ነው እንጂ የሚጠቅም መንግስትማ ቢሆን በተጀመረው ራይ ይዞ አላማውን ይዞ ይቀጥል ነበር የሚሰነበት መንግስትማ ቢሆን እንጂ እንዳሁኑ ከሆነ ምንም ሰው መጨፍጨፍ ስንት ሰው ነው የተጨፍጨፈ ያለቀው ራሱ ዘንድ አብዛኛው የመጣ ማለት ነው እንጂ እዚህ ውጭ ምን ደግሞ ማውቀው ነገር የለ ገበሬ ነው መስሎና ፍየል ነው መጠብቅ እቺን ጥርሴን እኮ ፍየል እያበላው ገደል ጀዋለሁ እንጂ የእናት አባት ተገኘ አባቴ በጧቱ ነው የሞተው ጉዳይ ማለት ነው ምንም የመለጠገ የለም እንደኛ አሁን እያየሁት አይደለም ምንም በዚህ 3 አመት ምንም ለውጥ የሰራ የለም ይሄ እንደው የትኛ ተቋም ሰርቶ ነው እንደው እቺን ታለ ተቋም እንኳን አልሰራ እኔ በማውቀው ከተማ ማለት ነው እቺን ታለ ራሱ እቺን ታለ ተቋም እኔ የሰራው ለውጥ የለም ዝም ብሎ ወይ ህዝቡን ገንዘብ ጠርቅሞ እንደዚህ ቁምቡላ ምናምን ከባድ መሳሪያ መግዛት እንደሆነ እንጂ ሌላ ለውጥ መጣ ነገር አላየም እንኳን ለራሱ የቆሰለው ራሱ አልደገፈም ቆስሎ ራሱ ቆሞ ራሱን ችሎ እየሄደ አረ ደግፉ አረ ያዙ ቢል ዝም ብሎ አልፈውት ነው እንኳን የወደቀው ነው አንስቶ ሊወስድ ማለት ነው እና ለራሱ እጀና አውጣይ ብሎ ዝም ብሎ ካፍ ሲል ያው ስራው ምን አይነት መጥፎ ስራ እንደሆነ አየሁት ራሱ የተረዳሁት ዝም ብሎ ለማፋጀት ለማስገደል ያናመራል ያን እዛ አስገብቶ ያን አስገድሎ እሱ ሊያመልጥ ግን ዙሮ ማምለጫ የለውም መስሎት ነው እንጂ የት ያመልጣል
የዚህ ግፍ ሁሉ ስራ የዚህ ሁሉ ግፍ እንኳን ግፍ ሰርተን ጥሩ ስራ ሰርተን ራሱ ጊዜው ጠማማ ነው። በእውነት ተጣሟል ጊዜው እና ጊዜውን እግዚአብሔርን መለመን ስንችል ያልሆነ ስራ እየሰራን ገደል ውስጥ ጨለማ ውስጥ እንገባለን። እኔ ይህ ነው አሁን በውስጤ ሁሉም ነገር የማስበው በቃ ይህ ነው። አማርኛው ራሱ ያጥረኛል ለመናገር። አሁን አገር በውጭ ኃይሎች ተወረዋል ይባላል። አዎ። አሁን ላይ መጣችሁ ያገኛችሁ የውጭ ኃይል አለ? የለም በውጭ የኛ ትግራይ ህዝብ ሳይሆን ጁንታ የአመራራቸው ነው የሚሉን። ከውጭ ኃይል ጋራ ሱዳንም ልትመታለች፣ ግብፅም፣ አሜሪካም በቃ ኢትዮጵያን ለመውረር ብዙ ሀገር ተነስቷል። ስለዚህ ሀገራችን ስትወረር ዝም ብለህ ታያለህ። ወጣት ሀገር ተረካቢ ሲሉ በቃ ምን ትላለህ አንተ? ለሀገሬ እዋጋለሁ ነው የምትለው። ለሀገሬ እዋጋለሁ ያገኛት ሀቅስ ሀቁ ነው። አሁን ግን ስንመጣ ግን ያው ወንድሜም እንዲያርጎ አግባብቶ ያናግር ያወራ የራሱ የውጭ ኃይል እንዴት ያለ ነው የሚገርም። እናንተ ጋር በፍቅር በሰላም አሁን ከገባው ጀምሬ የተረጋጋው ደንግጬ ነበር ነው። አሁን በኋላ ግን ኧረ አላገኘሁም። ሱዳን የሚባል እኔ አላገኘሁም እስካሁን። እኔ አሁን ያገኘው እናንተን የትግራይ ህዝብ ነው ያገኘው። ሌላ ሀገር ውጭ ሀገር ሰው አላገኘሁም። ከዛም እኮ ይህን እኮ ፖለቲካ እያደረጉ ዋሽተው ብዙ ሰው እኮ ያውቃል። ዝም ብሎ መጥፎ ስራ ህዝባውን የግድ ያለ ግድ በውድ ሆኖበት ነው እንጂ ሰውየው አሰራሩ ትክክል እንዳልሆነ ብዙ ሰው ይረዳዋል። ግን መድረሻ የለውም። ቀበሌ ሊቀመንበር የምትለው ደግሞ የዛን ይሰማና ከዛ የበለጠ አድርጎ ነው የሚረገጥ በራሱ እንትን ሲል ማለት ነው። ራሱ የኔ ወንድም የራሱ ትንሽ ወይ ቀበሌ ምናምን ከሆነ የግድ የመንግስቱን እንትን ሊያስከብር እኔን ወንድሙን የእናቱን ተረግጦ ነው የሚይዘው እና ያ ስለሆነ ነው እንጂ እንግዲህ ለዚህ እግዚአብሔር እንደዚህ ብሎ ለመናገር ያበቃ እንግዲህ እሱ ያውቃል። እኔ ዙረው እንዳይገቡ አሁን ለመናገር ከተረዱ እርግጥ እንደዚህ ሲነገር ይሰማሉ። ይህን ግን ታሳቢነት አድርገው እግዚአብሔር እነሱ ጋር ሆኖ ቢያግዛቸው ግን የሚረዳ ብዙ ላይኖር ይችላል። አሁን እንደዚህ ብለህ ስትነግረው ሌላ ነገር ይመስለዋል። እዚያ ያለው አይረዳም እንጂ እኔ ግን እንደሚመስለኝ እንደው ፈጣሪ አምላክ ተከትሏቸው ተረድተው ወደ ጦርነት እንዳይገቡ ወደ ስልጠና ዙረው ይህ መንግስት ይሆነናል ብለው ካሰቡ በቃ ካሉ አይቁጠሩት ሙተዋል፣ አስረዋል። እንዲያው ካሁን በኋላ እንዲያው አይሆነኝም ብዬ እኔ አዘው ቢገል ሚግደለኝ በእስር ቤት ገበያ ግበይ እንጂ እንደዚህ መሆኑን ባውቅ ጭራሽም አልነሳም ነበር። አሁንም ያለው ህዝብ እንደዚህ ብሎ ከቆረጠ ደስ ይለኛል። አሁን በትክክለኛ ተጠልቆ ያላወቀ አሁን እኮ እየተዋጋ ያለው ካርድ እየተሰራለ ያልተማረ አርሶ አደር እየተዋጋ ያለው ይሄ እያያችሁት አይደል? እዚህ ውስጥ ያለው አሁን ይሄ ጠለቅ ብሎ የማሰው እየተዋጋ ህይወቱን መስዋዕትነት የሚያደርገው እንጂ ያኛውማ የካቢኔው ልጅ የጥቅም የሚያገኘው ልጅ አይመጣም። ለምን እዛ አለው አድጋ እንደኛ አይነት ደግሞ ቤተሰብ የሚያስተዳደር የሚበላው የሚጠጣው ታጣ እንደ ስራ አርጎት ሊመጣ ይችላል። ስለዚህ በዛ ነው ያገባ ነው እንጂ ጦርነቱ ፈልገንበት አይደለም። ወይም ሆ ብለን እኛ ሰው ልጅ ሆነን ትግራይን ህዝብ ለማጥፋት እኛና እኛ የተወለድነው ነው እዛ ነገር ደግሞ የትግራይ ህዝብ እዛ ያለው ምን በምናውቀው ምን አርጎን በምንስ ተገናኝተን ምንም ትንሚለ የለም። ወደዛ ያለውን ግን አላውቅም። ሰሜን ብልጽግና እኔ ብልጽግና ብትለኝ ብልጽግና አላየውም። ብልጽግና ፍራስ አይቻልም። ብልጽግና አፈራረስ አይቻልም። ለምን ብትለኝ ፈርሷል። በቃ ብዙ እኔ አሁን ሰውየው አላማው ለምን እንደሆነ አላውቅም። መንግስት እንደ መንግስት
ምን አይነት ዓላማ እንዳለው ህዝቡን ለማስጨረስ ዓላማ ይኑረው ወይስ ራሱ ምን አይነት አመለካከት እንዳለው አላውቅም። ተናጋሪ ነኝ አሳምናለሁ ይላል፣ ግን ሲፈርስ ነው ምንም ያየነው ነገር የለም። በአጫሉ ሞተ ተብሎ ሻሸመኔ ላይ ያውላ ንብረት ስንት ህዝብ ነው ያለቀው? አቤት ከተሾመበት ቀን ጀምሮ ያልሞተ ህዝብ አለ፣ ያልተፈናቀለ ህዝብ የለም። ቤኒሻንጉል ካድራ እኔ በቴሌቪዥን ያሳየው ነገር ግን እኔ ያደረኩት እኔ አይደለሁም ነው የሚለው። ገደሉ የሚለው እናንተ ሸኔ ጨፈጨፈ ይላል። አማራን እያረዱ ነው፣ ወልቃይት በኩል በመሳሪያ ገሉን በባንጋ ጨፍጭፈዋል። ስለዚህ ወጣቱ ግራ ተጋብቶ ነው የትኛውን ወይም ወደዛ ለመሆን ወይ ይሄኛውን ለማመን የተወዛገበ ፖለቲካ የሚወራው ማለት ነው። አስጸያፊ ነገር ነው የሚያሳየው። የመጨረሻ መፍትሄ ምን በተሰራ ኢትዮጵያ ህዝብ ከዚህ ስራ መፍትሄው እኔ የመጨረሻው መፍትሄ ጦርነት ለማንም አይጠቅምም፣ ግን ሰውየው ስርዓት አገዛዝ ስርዓት ታልቻለ ስልጣኑ ይለቅስ ነው። ለምን ህዝብ ተሚያልቅ እሱ ያልሆነ እየሰበከ ህዝብንና የደሃ ልጅ አሁን አምባሻና እንጨት እየጋገረች ያሳደገች እያመጣ ተሚያስጨርስ ነገሮቹ በቃ የማይችል ተሆነ አሁን አይን ማርያም ለቆ እንደሱ ቢለቅ ደስተኛ ነው። ለምን እኛም ሰርተን እንበላለን። ደግሞ ሌላ የተሻለ ደግሞ ወይ የባሰ ተስፋ ሊመጣ ይችላል፣ የተሻለም ሊመጣ ይችላል፣ ሊበራ ይችላል። ደግሞ ይህንን ቢደረግ ደስተኛ ህዝብን ባያልቅ፣ ህዝብን ባይፈናቀል፣ ንብረትን ባይወድም ሰርተን ብንበላ ለየትኛው ህይወት እንደምንዋጋ አናቅም። እድሜያችን መቼ እንደምንጠፋ አናቅም። የሚቀጥለው ትውልድ እየተባለ ነው እንጂ እኔ አሁን ስንት እድሜ እንዳለኝ አላቅም። ከዛ ወጥቼ መጥቻለሁ። ከዚህ በኋላ መቆየውን ፈጣሪ የማያውቀው ለየትኛው እድሜያችን መሬቱ አልበቃም ብሎ ሳይሆን ተንኮልና ወይም የራስን ጥቅም ፍለጋ ነው የሚያዋጋ ነው እንጂ ለኛ ኢትዮጵያ አልበቃም ብላ አይደለም። የራሱን ስልጣን የራሱን ከፍተና ጉልታ ለማግኘት ለማድረግ ያን ነው እንጂ እሱም በኮብራ ሄዶ በአየርም በሮ ይሞታል፣ እኔም በእግሬ ሄጄ እሞታለሁ። ሁለታችንም አንድ ጉድጓድ ነው የምንገባው። አንድ አፈር ኮብራውን ይዞት አይገባ እዛ ውስጥ ወይ በአየር አይቀበርም እንኳ ቢገባ ጥናቢ ቢታጀብ ነው። እኔም ደግሞ በሳጥን ዘመድ ይቀብረኛል። ስለዚህ እየተሰራ ያለው ህዝቡ አልገባውም ነው። እኔ አሁን የምናገረው ነገር ወጣቱ ሁለት ላይ ነው ያለው። ወጣቱ ሚዲያ ኔትወርክ እንዳይከታተል ተደርጎ ፌስቡክ ዝግ ነው አታይ። ሚዲያ ደግሞ የነሱ ሚዲያ ብቻ ነው የምታየው። ያን ሚዲያ ብቻ የምታይ ተሆነ ሌላ መረጃ ተለለ ምንም አማራጭ የለም። እውነት ይመስላል አልቋል፣ እንደዚህ ነው ይሄ ተፈጥሯል ተተባለ እውነት ይመስላል እንጂ አሁን ብዙ ትመለሳላችሁ የተባለ ነው። የሚገርም ነገር እኛ እንደው ትላልቅ ልጆች ነው አሁን ከዚህ ከኛ በኋላ ከኛ ጋር የመጡት ብታያቸው ታዝናል በጣም። እናንተ እንደው ትላልቃችሁ እኛ ፈላ በቃ ተመገና ተማሪ 16 15 እድሜያቸውን 18 እንደሱ የመጡ ተኩስባቸው ይደነብራሉ። እነሱ ናቸው አሁን ያለው። እኛ የተረፍነው ያው ተንትኖ አኳያ ደፍጠን ነው። እነሱ ግን ሲሮጡ ነው ያለው። ከመሬት አኳያ ሩጠንም እንደማናም ለምና እኛ ተኝተን፣ እነሱ ግን ያው ጫካ ላይ ቀርተው። ይሄን ነው የምለው። ወጣቱ ሊገባው ከሆነ ያውና በምን ሁኔታ ብናስረዳ ወጣቱ ሊገባው ይችላል ነው የምለው። ከእናንተ ደግሞ የምናገኘው ትምህርት እንደነገራችሁን አሳዛኝ ነገር ነው። ቅድም ሰው እየነገረን የትግራይ ህዝብ ላይ የተደረገ ግፍ ብሎ የተናገረው እውነት ፈጣሪ ለምን መሰለ? እውነት አሁንም ቢሆን እውነት መቼም ቢሆን አይቀርም ይወጣል። እነሱ ግን የሚያሳዩን እናንተ እንደዛ እንደምታደርጉ ቄስ እንደገደሉ ካህን እንደገደሉ የህፃን ልጅ በመርፍ መታው ትምህርት ቤት እየተማሩ እያለ ገለዋል ብሎ አሳይቷል። በተለይ ያንን ነው የሚያሳዩት እንጂ እናንተ እንደነ እንትኑ ያንን አያሳዩ። ይሄን ነገር ብናይ ይሄን እንደዚህ አይነት ነገር ብናይ ህዝቡ አይታገሉ፣ ትግሉን አይፈልጉም፣ ጦርነት ሰው አይፈልግም። በቃ ማንም ይግዛ ሰርቶ መብላት ነው የሚፈልገው። የሚገርም ነገር በቃ ሰው አሁን ያለው ማለት ነው የጦርነት ፉክክር አይደለም ወጣቱ የያዘው። እኔ አሁን በበኩሌ ማለት ነው የጦርነት ፉክክር ላይ አይደለም ወጣቱ ያለው።
ወጣቱ ሰርቶ በቃ አሁን ሞተር ታለኝ እኔ ሞተር ሰርቼ ባጃጅ መግዛት ነው እና ያለው ዓላማ ማለት ነው ለጦር ልነግር ገና ይመጣል እያልኩ አይደል ይሄ ምን አለው ገና ይመጣል መውጫቱ መታወቂያ መጥፋት ይፈልጋል እኮ እዛ አሁን እኔ የምለው የጦርነቱ ፉክክር አይደለም እኛ ያስኬደው ጦርነቱ ላይ ፉክክርነት አይደለም ይሁን ላይ ያመጣ የመስራት እኛ የምንፈልገው ጦርነት ላይ አይደለም የምንፎካከረው ወጣቱ የሚፈልገው አሁን እዛ በምንኖርበት ሰዓት እኛ በሞተር ተታይተን እንሰራ ባጃጅ ይገዙ ልጆች አሉ ከነሱ ጋር የኔ ጓደኛ ሞተር ሰርቶ ባጃጅ ተገዛ እኔም ባጃጅ መግዛት ነው ፈልገው እንጂ እዚህ ጋር ከሌ ጦርነት እኛ አልፈልግነው እንደ ጦርነቱ ላይ ደሞ ፈልገን እንድትገባ የሚያደርግ ነገር ምንድነው ሞተር ተታሰረ አሁን ሞተር ታስሯል የግል ቢሆንና መረጃ ተብይ ቢኖር ሞተር ሳይክል ጣቢያ ሞልቶ አንድ አይንቀሳቀስም ሞተር ሳይክል የሚባል አይንቀሳቀስም ባጃጅ ጠዋት 2 ሰዓት ይወጣል 11 ሰዓት ላይ ይገባል በሰዓት አዋጅ ተገድቧል ሞተር እሷ መብላት አይችልም እሷ ተታሰረች ደግሞ ያው ቁጭ ነው ነገር ያለው ቅድም አንድ ነገር አለ ለመሰለ እሱ ማስተባበያ እኛ ምንም ቢሆን እናቀዋለን ለምን ቢያስተባብልም ጦርነት ገብቻለሁ እሱ ሌላ እንኳን እሱ የቀበሌ አስተዳደር ሊቀመንበሩ ልጅ ራሱ አልመጣም እንኳን አብይ ሊመቶ ሊዋጋ ምን ብሎት ነው እዛ ሄደህ ልጅ እያለ እሱ የሱ ልጅ ለምን ብሎ ፀሐይ ላይ ይመጣል እንዴት ይመጣል አብይ እዚህ ላይ መቶ የሚዋጋው እዚህ ሁላችንም አንድ ቦታ ልንገናኝ እንችላለን ላይ ምድር ላይ ላንገናኝ እንችላለን ግን ሁላችንም በየእድሜያችን ስንሞት ላይ እውነተኛው ፍርድ ላይ ሊያገናኘን ይችላል እንጂ ዝመጥቼ ዋጋለሁ እሱ ሌላ ታሪክ እኔ አላምንም ባይም እሱ ፎቶውን አምጥቶ እንጂ በአካል አላምንም ባይኔ አላምንም